መልካም አድማጮቻችንና ተመልካቾቻችን ተመልሰናል። ይሄ ክፍል 2 ነው። አሁን የኖኖ የጅምላ ግድያና አላማዎቹ ላይ ነው ሐሳብ የምንሰጠው። ምልኬሳ ቅድም ስትናገር ስትል ነው ወደ ሁለተኛ ክፍል የሄድኩት። አይ እንሸጋገር ብዬ ነው። እሺ እስኪ ወደ ሁለተኛው ክፍል እንግዲህ በቀጥታ እንሂድ። ባለፈው ሳምንት ውስጥ በጣም በሚያሳዝን ሁኔታ ወደ 27 የሚደርሱ ሰዎች በጅምላ ተገድለዋል። ኖኖ ላይ የጅምላ ግድያ ሲካሄድ ለመጀመሪያ ጊዜ አይደለም። አንደኛው ኤፕሪል ውስጥ በዚሁ ዓመት ሚያዝያ 2025 ውስጥ ሰርግ ላይ በተወረወረ ቦምብ ብዙ ሰዎች ሙሽራውና ሙሽሪቱን ጨምሮ ብዙ ሰዎች እንደተጎዱ የሚታወቅ ነገር ነው። ይሄ ሁለተኛ ጊዜ ነው የጅምላ ግድያ ኖኖ ላይ ሲደረግ። እስኪ ኖኖ ግድያ ከሌሎቹ ጋር ከማያያዛችን በፊት ዓላማዎቹንም ከማውራታችን በፊት ምንድነው አውዱ? ምንድነው የተደረገው? እስኪ ምልኬሳ ከአንተ ልጀምር። ምንድነው የተፈጸመው በኖኖ በዚህ ዙር? እንግዲህ ኖኖ ምዕራብ ሸዋ ኦሮሚያ ክልል ውስጥ ነች። በደቡብ በኩል በጉራጌ ዞን በማዕከላዊ ኢትዮጵያ ክልል ነው የምትዋሰነው እቺ ኖኖ ወረዳ የምትባለው። ስለዚህ ምዕራብ ሸዋ ነው እና አንተ እንዳልከው በየጊዜው ሰዎች ይጨፈጨፋሉ እዛ አካባቢ። ሰሞኑን የሆነው ምንድነው? ይሄ ነገር የተከሰተው ማታ ነው። ጨለማን ተገን አድርጎ ነው ይሄንን የፈጸሙት። ግን ደግሞ ቀን በዛው ቀን መከላከያ እዛ አካባቢ እንደነበር ዓይን እማኞች ተናግሯል። መከላከያ እዛ ነበር። ከዛ በኋላ ማታ ደግሞ ይሄ ነገር ሆነ። ይሄ ነገር እንግዲህ ብዙ ሰው ነው ያለቀው። ሕፃናት፣ ሴቶች፣ ወንድ ልጅ ማንም ሳይቀር ነው የጨፈጨፉት። ከዛ ጨፍጭፎ ደግሞ ምንም ሳይጣራ ምንም ወዲያውኑ ፋኖ ነው ያደረገ ያሉት። ምንም በቃ ኦቶማቲክ ነው እንደዛ ያሉት። ከዛ ኢንተርቪው የሚሰጡ ሰዎች ደግሞ ተመልምለው እንዳው ከተሳተፉ ሰዎች ውስጥ ከደብረ ብርሃን ሁሉ ሄዶ ይህንን ያደረጉ ናቸው የሚል ኢንተርቪው ሁሉ እንዲሰጥ ተደረገ። ከዛ በኋላ ምንድነው ወዴት ነው የሸሹት ደግሞ የተባለው? ወደ ጉራጌ ዞን ወደ ደቡብ፣ ድሮ የደቡብ ክልል አሁን ማዕከላዊ ኢትዮጵያ ክልል ወደዛ ነው የሸሹት ተባለ። ከዛ አጠቃላይ ይሄ ናሬቲቭ ይሄ ውንጀላ ቶሎ ቦታ እንዲይዝ ተደረገ። በዛችው ቀንና አይ ቲንክ በየሁሉም ወረዳ አካባቢ ፋኖ እንደዚህ ያደረገ የሚል ተሰራጨ። ሁሉም ወረዳ አካባቢ በድርጅት ጽሕፈት ቤት ማለት ነው። በየትምህርት ቤቱ በየወረዳ ወዲያውኑ ፋኖ የአማራ ጽንፈኛ ኦሮሞን ጨፈጨፈ የሚል በሁሉም በኦሮሚያ ክልል ውስጥ ይሄ ነገር እንዲሰራጭ ተደረገ። አሁን ይሄ ነው እንግዲህ የመንግስት ናሬቲቭ ነው። ይሄ የመንግስት ናሬቲቭ ነው። ይሄ ማለት መንግስት ካልነው የአብይ ስርዓት ናሬቲቭ አጠቃላይ ይሄ ነው የሆነው። ግን ማን ነው ይሄንን ያደረገው? እንዴትስ ነው ይሄ ነገር የተጀመረው? ወደ ባለቤቱ እንመጣለን። እዛ ላይ ሊያዝህና ለስቄላ አንድ እድል እሰጣለሁ። ከዛ የኖኖ ወረዳ አስተዳዳሪ የተናገረውን ነገርም እንሰማና በእነኚህ ነገሮች ላይ ተመስርተን ባለቤቱ ማን ነው የሚለውን እናወራለን። እስቄል አሁን ምልኬሳ የተናገራቸውንም ነገሮች ስታይ
ኖኖ ላይ ሁለተኛ ጊዜ ነው የሚፈጸመው። ወታደሮቹ ከጎረቤት አጎራባች ክልል መጥተው ነው ታጣቂዎቹ መጥተው ይህንን ጅምላ ግድያ ፈጽመው እንደገና ወደዛ የተመለሱት ነው የተባለው። አንተ ምንድን ነው ያየኸው በዚህ ግድያ ውስጥ? ይሄ ነገር ሁለተኛ ጊዜ እዛ ሲፈጸም ማለት ለመጀመሪያ ጊዜ አይደለም፣ በተደጋጋሚ በተለያዩ ቦታዎች የሚደረግ ነው። ይሄ የጅምላ ግድያ የቆመም አይደለም። ይሄንን ስትሰማ ስታይ አንተ ምንድን ነው ያየኸው በዚህ ግድያ ውስጥ? በመጀመሪያ ደረጃ አሁን ያልከው ነገር ይሄ ምንድን ነው ያየኸው ማለት እንግዲህ ሰዎች ናቸው የሚገደሉት። አሁን ሚልኬሳ እንዳለው ሴቶች፣ ህፃናት፣ ልጆች ናቸው በውድቅት ሌሊት ቤታቸው ውስጥ ተኝተው ሳሉ እየተገደሉ ያሉት። ማሰከር ነው ተብሏል። በብዛት በጅምላ ግድያ ነው። የተገደለበት ቦታ በምዕራብ ሸዋ ዞን ወደ ከጉራጌ ከማዕከላዊ ኢትዮጵያ ጋር በሚዋሰነው ክልል ውስጥ መደረጉ መሀል ሀገር ላይ ነው የተደረገው። እንግዲህ ይሄኛው እንደ መሀል ሀገር ላይ ተደረገ። በዛ ታይተው የማይታወቅ ቦታ ላይ ከዚህ በፊት ብዙ ታይተው የማይታወቅ ቦታ ላይ ተደረገ። ሁለተኛ ተደገመ የምንል ካልሆነ በስተቀር ኦሮሚያ በዚህ ውስጥ በብዛት በየቦታው ሲደረግ የነበረ ከዚህ በላይ የበለጠ ቁጥር ሰው የተጨፈጨፈበት ክልል ሆኗል። ተላመድ ነው ይመስለኛል እና ተላመድ ነው እና ሁለተኛ በሚፈጠርበት ጊዜ እንደ አዲስ ይታየናል እንጂ ይሄ ለ7 ዓመት ኦሮሚያ ውስጥ የኖርንበት ነው። ምዕራብ ሸዋ ባለፈው ጥቅምትና ህዳር ወር አካባቢ በየቀኑ በድሮን ይደበደብ ነበር። በየቀኑ ጮቢ፣ ምናቀኝ፣ ሜታ ወልቂጤ ሰው ስራ ላይ ያለ ተገሎ በነጋታው ደግሞ ለመቅበር የሚመጡ ሰዎች በድሮን ይደበደቡ ነበር። በየቀኑ ከነቁጥሩ ልናወጣ የምንችልበት ነገር አለ። ይሄ ነበረ። በዛ በምዕራብ ሸዋ ውስጥ ነበረ። ምስራቅ ወለጋን፣ ምዕራብ ወለጋ፣ ሆሮ ጉድሩን፣ ጉጂን፣ ድሬዳዋን፣ ሌሎችን እዚህ ላይ ባናነሳ ይሄ ሁሉ ይደረግ ነው የነበረው። በምስራቅ ሸዋ የዛሬ 2 ነው 3 ዓመት ነው መሰለኝ 14 የአባገዳዎች እና ከነሱ ጋር ያሉ ሁሉ አልቀዋል። የእልቂት ዘመን ነው። ተጠያቂ የሌለበት እልቂት ዘመን ነው። ሰው ተገሎ በአርሲ ውስጥ ሰው ተገሎ በአህያ ተጭኖ ለማሳያ የሚሄድበት ጊዜ ነው። ስለዚህ እኛም ራሳችን ወደ መደንዘዝ ሄነናል። ሰው ተገደለ ብለን እንናገራለን እንጂ ወደ አደንዝዘውናል። እስኪበቃ ድረስ አደንዝዘውናል። ምክንያቱም በየቀኑ የሚደረግ ግድያ ስለሆነ። ሁለተኛ እዚህ ላይ ለመናገር የምፈልገው የኦሮሞ ሰዎች በስልጣን ላይ አሉ ስለተባለ በኦሮሚያ ውስጥ የሚገደሉት ሁሉ የሌላ ብሔር ሰዎች ናቸው ይባላል። ስለዚህ የኦሮሞ ነገር አይሰማም። የሚቀጠቀጠው የሚያልቀው በድሮን የሚደበደበው ፊት ለፊት እያየን በወላጆች ፊት የሚገደለው በጥይት የሚደበደበው ይህ ወላጅ ተብሎ መጥተው የሚገደለው አረጋውያን ከቤታቸው ወጥተው ቤታቸው የሚቃጠሉ አንዳንድ ጊዜ ሰዎቹ ራሳቸው አብረው ቤት ውስጥ የሚቃጠሉት ኦሮሚያ ውስጥ ነው። ኦሮሚያ ውስጥ ነው። የኦሮሚያ መንግስት ይባላል። የኦሮሞ መንግስት ይባላል። ነገር ግን እንዲህ አይነት ጭፍጨፋ በኦሮሚያ ላይ በየቦታው ሲደረግ በሁሉም ቦታ በምዕራብ ሸዋ፣ በሰሜን ሸዋ ደራ ላይ ትዝ ይበላቸው ደራ ላይ በየቀኑ ሲደረግ ኩዩ ላይ ይጨፈጨፋል። ኦሮሞ እንደ ኦሮሞ የሚጨፈጨፍ የለም። ነገር ግን የኦሮሞ ነገር እየተሰማ አይደለም። የኦሮሞ ጉዳይ እየተሰማ አይደለም። የአንተ መንግስት ነው ስለሚባል ሁልጊዜ የሚገደለው ሌላው ብቻ ነው የሚሰማለት። የኦሮሞ ስም ግድያ አልታወቀለትም። አሁን በዚሁ ዘመን በዚሁ ውስጥ የኖኖ ብቻ ሳይሆን ሆሮ ጉድሩ ውስጥ አቤ ደንጎሮ ላይ፣ በምስራቅ ወለጋ ግዳ አያና ላይ፣ በምስራቅ ሸዋ በቦሰት፣ በአርሲ እንዲሁ መርቲ እና ጮሌ ውስጥ የተደረጉት እነዚህ ሁሉ
በምዕራብ ሸዋ ዳሮ ለቡ ላይ እነዚህ ሁሉ ሲደረጉ የነበሩ ናቸው። እነዚህ ሁሉ ግድያዎች በኦሮሚያ ውስጥ ይደረጋሉ። የቀረ የኦሮሚያ ቦታ የለም። ስለዚህ ምን ተሰማህ በምትልበት ጊዜ የት እንሂድ? ለማን እንናገር? ማን ይስማላቸው? ሞትን፣ ደነዘዝን፣ ደከመን። እኛ አንተ ታውቃለህ፣ ታላ ታውቃለህ። ከትምህርት ቤት ይሄ በትግራይ በአማራ ክልል የነበሩ ተማሪዎች ከፎቅ ሲወረወሩበት ጊዜ ጀምሮ ከፎቅ እየተወረወሩ ሲገደሉበት ከነበረበት ኦሮሞ ተማሪዎች በዛ ክልል ላይ ሲገደሉ ከነበረበት ጊዜ ጀምሮ እያወራን ነው። ተለመደ። በቃ የሚናገርለት የለም። ኦሮሚያ ምንም አልሆነም ባለቤት ከመገደላችን በላይ የመገደላችን ዜና አለመሰማቱ እጅግ የሚያሳምን ነው። አንዳንድ ጊዜ ደግሞ ኦሮሞዎች ራሳቸው ከኦሮሞ ተፈጠርን የሚሉ ሰዎች ራሳቸው በከተማ ውስጥ የሚኖሩት ኑሮ እንዲህ አይነት ተደረገ፣ እንዲህ ተደረገ፣ ይሄ ሁሉ ወጣት እየተጨፈጨፈ፣ ይሄ ሁሉ ህፃን ነፍሰ ጡር እየተገደለች፣ የኦሮሞ ልጆች እየተገደሉ ለጅብ እየተሰጠ፣ ይሄ ሁሉ ደግሞ ምንም እንደማይሰማ መንግስት ግን ጥሩ እየሰራ እንዳለ ነው የሚሰማኝ። ይሄ ነው ብሶት ነው የሚሰማኝ። ማልቀስ ነው የሚሰማኝ። አለመሰማታችን ራሳችን ማልቀስ ነው የሚሰማኝ። ከዚህ በላይ ደግሞ አንዳንድ የኦሮሞ ሰዎችም እኔን የሚያሳዝኑኝ መንግስት ያለውን ይዘው ይሄዱልሃል። ፋኖ ገደለ ይልሃል። ፋኖ ነው የገደለው አይደለም የተባለው፣ ፋኖ ነው የገደለው ወዲያው። እና ፋኖ እስከ ኖኖ ድረስ ሄደ፣ ምዕራብ ሸዋ በበሊሶ በኩል ድረስ ሄዶ እስከ ማዕከላዊ ዞን ድረስ ሄዶ እስኪገል ድረስ መንግስት በአገሩ የለም እንዴ? እና መንግስት ካለው እንቀበላለን ወይ? መንግስት ብሎታል እና ሌሎችም ለኦሮሞ ህዝብ እንንጫጫለን የሚሉ ሰዎችም ያንኑ ይዘው ያንኑ ሲያራግቡ ሲሆኑ እሱ ደግሞ የበለጠ ያማ። ምንድነው የሆነው? ማን ነው ያደረገው ወደሚለው አንሄድም ስላልክ ነው። ምንድነው የተሰማ? ከዚህ በላይ ምን ይሰማሃል? ደም እየፈሰሰ ሰው ተገሎ አህያ ላይ ለማሳያ የተጫነ ህፃን ልጅ በወላጆቹ ፊት እየተገደለ፣ ወላጆች ቤታቸው ውስጥ አብረው እየተገደሉ፣ በሁሉ ኦሮሚያ በሁሉም ዞኖች እየተገደሉ፣ በአንዳንድ ቦታ ይብሳል፣ በጉጂ እና በወለጋ ይብሳል። ሰው መስራት አቅቶት በዚህ ምክንያት ሰው መስራት አጉል ሸሽተው አገር ውስጥ ገብተው አሁኑ ከወለጋ ተሰብስበው መጥተው ቡራዩ የገቡት መታወቂያቸው እየተያዘ እስር ቤት ሲገደሉ ይሄ ምን ይሰማሃል ካልክ ህሊና ካለህ አልቅስ ይልሃል። ሀዘንህ ከፍተኛ ይሆናል። ነገር ግን የምንሄድበት የምናሰማበት ቦታ የለንም። ህዝባችን ግን አለቀ በማንነቱ። ለምንድን ነው የሚያደርገው የሚለውን ትቼ ይሄ ነው የተሰማል። ኤክሳሰርቤሽን ጩኸቴን የማሰማበት ቦታ ነው ያጣሁት። ተስፋ ነው ያጣሁት። ይሄ ነው የሚሰማኝ። አመሰግናለሁ እስቄል። እንግዲህ የኦሮሞን ጅምላ ግድያዎች ስናነሳ በአብይ ዘመን 7ኛ ዓመቱ ነው። አሁን እስቄል እንዳለው የሚሰማ ሰው ይጥፋ እንጂ 7ኛ ዓመቱ። በ2018 መጨረሻ ወራት ላይ ጉጂ ላይ አብይ ያደራጃቸው የፌደራል መንግስትና የክልል ታጣቂዎች ህዝብን ከበው አፈናቅለዋል። ይህንን ሪፖርት በዝርዝር አምነስቲ ኢንተርናሽናል 2020 ላይ አሳትመው ያወጣው ነው። ኢትስ ፓብሊክ ዶክመንት። ሌሎቹም ብንተው ማለት ነው። ጉጂ ላይ እንዴት ሰዎች ከእስር ቤት እየተጎተቱ ሌሊት እንደሚገደሉ የመጀመሪያ ደረጃ ማስረጃዎችን ዝርዝሮ ያቀረበልን አምነስቲ ኢንተርናሽናል ነው። እዛን ጊዜ አምነስቲ ኢንተርናሽናል ይሄንን ነገር ሲያወጣ ከአማራ ክልልም አንድ ዞን እንደ ምሳሌ ወስዶ አቅርበዋል። አሁን ግን ጉጂ ላይ የተደረገውን እንደ ምሳሌ ለመውሰድ ነው። እዛው አካባቢ ከዛ ሳንሄድ
ከኦሮሚያ ክልል መንግስት ራሱ የተላኩ ወታደሮች የህዝብን ቤት እያቃጠሉ ቪዲዮ ተነስተው አሳይተውናል። ቪዲዮ ቀርተው አሁንም ሶሻል ሚዲያ ላይ እንደዚህ ነው ሸኔ የምትባል የአገርን ጠላት እንደዚህ ነው የምንደመስሰው ተብሎ እንደዚህ ተደርጓል። ወረዳ ሙሉ ህዝብ ተፈናቅሏል። ሆሮ ጉድሩ ላይ ወረዳ ሙሉ ቅርብ ጊዜ የሆነ ያክል ሰው ወደ ግማሽ የሚጠጋ ሰው ተመልሷል እየተባለ ወረዳ ሙሉ ሰው ተፈናቅሏል። ምስራቅ ወለጋና ሆሮ ጉድሩ ወለጋ በዚህ በተደጋጋሚ ጅምላ ግድያዎች ተፈጽመዋል። ምዕራብ ወለጋ ላይ የትግራይ ጦርነት ሊከፈት የነበረ ጊዜ ኖሌ ላይ ምን እንደተፈጸመ ሁላችንም የምናስታውሰው ነገር ነው። ኦሮሞ ውስጥ ስም ያላቸው ታላቅ የሚባሉ በመሪነት ደረጃ የሚታዩ ተገለዋል። በመሪነት ደረጃ የሚታዩ ሰዎች የተገደሉት በአብይ ዘመን ነው። ኦሮሚያ ውስጥ ከሀጫሉ ጀምረን ሌሎችም አርቲስቶች ጀምሮ የኦሮሞ ፕሮቴስት ጊዜ እንደ መሪ ሲሰሩ የነበሩ እነ ገላና ኢማና ዋምቦ ላይ የተገደለው ልጅ፣ ሐረር ላይ መሐመድ አሚን፣ ከረዩ ላይ አባገዳዎች ተከበው ተረሽነዋል። ይሄ የከረዩን ርሸና በተመለከተ ታዬ ካጋለጠበት ጊዜ ጀምሮ ቢቢሲ ሪፖርት የሰራበት ጉዳይ ነው። ከዛ በኋላ ኢንቨስቲጌቲቭ ጆርናሊዝም ተሰርቶበት ሪፖርት የቀረበበት ነው፣ የታተመ ነው ማለት ነው። እና ጅምላ ግድያ በኋላ እኔ ትርጉሙን አንድ ጥያቄ ጠይቄያችሁ ራሴም የራሴን ሀሳብ እሰጣለሁ። ጅምላ ግድያ አልቆም ብሎ በተከታታይ ኦሮሚያ ላይ እየተፈጸመ ነው ያለው። የሌሎቹን ቦታዎች ለመካድ አይደለም፣ ግን አሁን እስቄል እንዳነሳው ይሄ ህዝብ ማንም አልሰማለት እያለ ማንም፣ ምክንያቱም በሚዲያ ኦቨርዌልም ይደረጋል። በጣም በብዙ ገንዘብና በብዛት የተገዙ ሰዎች በዚህ በዘመቻ ከኦሮሞ ውስጥ ሳይቀር እየወጡ ይሄ እንዳይሰማ ያደርጋሉ። እስቄል የሚያስታውሰው ይመስለኛል አንድ ጊዜ እኮ ይሄን እንደዚህ አይነት ግድያ ስንናገር እኮ በጣም ከፍተኛ ውግዘት ሲደርስብን ነበር። የሌለ ነገር ነው የምታወሩት ተብሎ አሁን እንኳን የአብይ ክፋት በሁሉም ቦታ ግልጽ ስለወጣ እንደዚህ ተደርጓል። እና አንድ ጊዜ ራሱ ወጥቶ ፓርላማ ላይ ከፍተኛ የሆነ የኦሮሞ ጠልነት እዚህ ሀገር ላይ ተፈጥሯል ያለበትን ነገር ታስታውሳላችሁ። ራሱ የፈጠረው ነገር ነው። ይሄንን ነገር በኋላ አንድ ጥያቄ ጠይቄያችሁ እናወራለን።